ውሸት ምንም አታውቅም። አንተ ማድረግ የማትችለው ነገር እኔ ለማስደረግ ነው። ከዚህ በኋላ ደግሞ በእናትህ እያሰብክ ምንም ወንጀል ወላጅ እናት ናት። ሰላም ስለማትችል ሳይሆን ስሞቶች እንደተቀበልኩ ነው። ስለዚህ አንቺ ልጇ እንዳልሆንሽና ልትገጊያት እንደምትፈልጊ ነገር አታምነኝም ማለት ነው አይደል? አዎ። ቃል ያለምንም ችግር እንግዲህ ነፃ ሆኜ እኖራለሁ ብላ ነበር ያሰበችው። አሁን በጣም ከውድቄት እያሸንፉኛል ወይም ደግሞ እነዚህ ወረቀቶች በእጅ ያስኳቸው መረጃዎች እና ማስረጃ ከምንም ነገር ነፃ ይወጡኛል ብላ ያሰበቻቸው በሙሉ እየከሰሩ ነው ያሉት። ምንም እየጠቀሟት አይደለም። በመጀመሪያ ደረጃ እንግዲህ አንዱን ችግር ተወጣው ስትል ሌላ ችግር እየመጣባት ነው ያለ። ከችግር ላይ ችግር እየተደራረበባት ነው ያለው አሁን ላይ ቃል እንግዲህ አልማዝን ተገላገልኩ ስትል ሌላ ደግሞ ዱብዳ ጓደኛዋ መታባታለች። ይቺ ጓደኛዋ ደግሞ እየዋዛ አይደለችም። እንግዲህ ጓደኛዋ በመጀመሪያ እንደመጣች ለሰላም ያልሆነ ነገሮችን ተናግራ ከዛ ቤት የጀመል እንዳለባት ሆና እንዲሁም እዚህ እንዳትረግጥ ተደርጋ በጣም ያስጠንቅቅ እንግዲህ ለሰላም በጣም መርዛ ነበር የነገረቻት ቃል። በዚህ ንግግሯ ደግሞ እጥፍ ዋጋ እያስከፈላት ይገኛል። ለዚህ ንግግሯ እንግዲህ ጓደኛዋ ደግሞ በቀልሻለሁ አንቺ የእጇ መል እንዳለብኝ ምናምን ነገርሻት፣ ጭራሽ ለዚህ ነው አይደል ጸባይ የተቀየረብኝ በማለትም እንግዲህ ጓደኛዋ ገባትና አሳይሻለሁ እኔ ሰላም አይደለሁም። አሁን ሚስጥርሽን ከምዘረግፍልሽ እና ከዚህ ቤት አብረን ከአንቺ ጋር ከምኖር የቱን ትመርጫለሽ ትላታለች። እንግዲህ ቃል አሁን ላይ ሚስጥሩ እንዲወጣባት አትፈልግም። ከዛ ቤት ደግሞ መታብራትም እንድትኖር አትፈልግም። ግን ደግሞ የሆነ መፍትሄ ትፈልጋለች። ስለዚህ 24 ሰዓት ሰጣት ነው የወጣችው እንግዲህ ልጅቷ። በሌላ በኩል እንግዲህ ዳግም እናቷን አግኝቷል። ከብዙ ጊዜ በኋላ እንግዲህ ሲፈልጋት የነበረችውን እናቷን አግኝቷል። ሳሚ ዛሬ ታሪክ ነው የሰራው። በእርግጥም ሳሚ እንግዲህ ወይዘሮ ገኒ የዳግም እናት እንደሆነች የነገረበት አንድ ምክንያት አለ። በመጀመሪያ ደረጃ እንግዲህ አሁን ከብሌን ይርቃል። ብሌን አሁን ላይ የሱ ፍቅረኛ ስትሆን፣ ገኒ ደግሞ እስር ቤት ትገኛለች። ስለዚህ እናት ናት ብሎ ከነገረውም በኋላ እናቱ ጋር ያለውን ጊዜ ለማሳለፍ ሲል እንዲሁም ደግሞ እስር ቤት ለማስፈታት ብሎ እናቱን ብዙ ነገሮችን ስለሚያደርግ በዛ አጋጣሚ ደግሞ ብሌን ብቻዋን ስለምትሆን ብሌን እናት ብሎ በማሰብ ነው ያለው። ሳሚ ምንም እንኳን ይህንን ሚስጥር ቢነግረውም ግን ደግሞ ለማንም እንዳትናገር በማለት አስጠንቅቆታል። ግን ዳጊ ደግሞ ለብሌን ነግሯታል። ብሌንም እንግዲህ እናቴ እኮ በጣም በቃ ልጅን መጠበቅ አልቻልኩም እያለች ሁል ቀን ስትሰቃይ ስትጸጸት ለእኔ ትነግረኝ ነበረ። ልጇ ስለሆንክ በጣም ደስ ብሎኛል ትልና ደስታዋን ትገልጽለታለች። ከዛ ደግሞ እስር ቤት ሄጄ ካላየኋት በማለት እንግዲህ በጣም ያስቸግራታል። እስር ቤት ሄዶ ግን እናት እያላት ነበረ። እናት ግን ልጇን መለየት አልቻለችም። ግን ደግሞ ትወደዋለች ልክ እንደ ልጇን የምታየውና የእሱ አይን ግን ከብሌን ላይ ነበረ። ልጅ ደግሞ እናቱ ላይ ነበረ ሁሉ ነገሩ ትኩረቱ። በቃ በልቡ እያሰባት ነው የነበረ። ለካ ከስር የሆነች ነው። በብዙ መንገዶች ፈለግኩሽ አስፈለግኩሽ ያጣውሽ። በቃ አንዳንድ ጊዜ ከቅርብ ያለን ነገር ማየት አንችልም በማለት ዳግም ራሱ የደስታ እንባ ነው ያነበው። እንግዲህ ሳሚም ይህንን ነገር ከነገረው በኋላ አስጠንቅቆታል። በእርግጠኝነት በኃይሉ ካወቀ ሁለታችሁንም ያጠፋችኋል ብሏል። ስለዚህ ሳሚ አሁን የራሱን ድርሻ ተወጥቷል። እስከ ዛሬ ና ውጣ ልንገርህ ስለ እናት ምናምን ሲለው ራሱ አላመንም ነበረ ዳጊ ማለት ነው። አንተ መስራት የማትፈልገውን ወንጀል እኔ ልታሰራኝ ነው አይደለ? ከዚህ በፊት ራሱ እናት ናት ምናምን እያልከኝ ያልሆነ ነገሮችን አሰርተኛል። ስለዚህ አላምንም ነበር ያለው። በጭራሽ አላምንም ብሎት ነበረ። እንግዲህ እሱም ይልቅ አሁን ካልመጣህ ዋጋ ትከፍላለህ እያለ ሲያስፈራረው ከዛ እንደምንም ብሎ ወጣ። በእርግጥ በደቂቃዎች ካልወጣህ እንግዲህ እሄዳለሁ ስላለው ነው የወጣ ማለት ይቻላል። ዳጊ እንደዛ ቢሆን ኖሮ አይወጣም ነበር። ሰው እንደዛ ማለት ደግሞ ጠቅሞታል። እንደምንም ውሸት የሚሆን እውነት ወጥቷል። እንደዛሬው አላምንም ቢለውም እንኳን ሳሚን ላለማየት አልተገደደም። እሺ ብሎም ነበር የወጣ። ከወጣ በኋላ እንግዲህ ያንን ሲሰማ በጣም በቆመበት ነው እንግዲህ ደርቆ የቀረው። አሁን ቃል ደግሞ እንግዲህ ጓደኛዋ እዛ ቤት ከመጣች በኋላ በጣም ፈርታለች። ሰላም ደግሞ ምንም እየነቃች አይደለም። በዚህ ጉዳይ በጣም ተቸግራን ያለችው። የተቸገረችበት ምክንያት ደግሞ እንግዲህ አሁን ጓደኛዋ እዛ ቤት ከመጣች ትልቅ መዘዝ ነው እንግዲህ ይዛባት የመጣችው። እንዲሁም ደግሞ የስልክ ቅጅ ይዛባታለች። አሁን ላይ ሪከርዱ በማንኛውም እጅ ከወደቀ ሰላም እውነቱን ልታውቅ ትችላለች። እንግዲህ ብሌን ምንድን ያደረገችው ሁለት ጓደኛሞች ሲጨቃጨቁ እዚህ ቤት ልክ እንዳንቺን የመኖር እፈልጋለሁ፣ አንቺ በውሸት እናቴን ብለሽ እየኖርሽ ከሆነ እኔ ስለምን እንደዚህ አይነት አጋጣሚዎችን አልጠቀምም በማለት ነው እንግዲህ ጓደኛዋ እዚህ ቤት አስገብኝ ያለቻት። እንግዲህ መጀመሪያ
ጥሩ ነበረ እንደዛ ባትላከፋት ባትጋተታት። ግን አሁን እንዴት ነው ወደ እዛ ቤት የምትኖረው አብራ? ብቻ ከባድ ነው። ስለዚህ በመጀመሪያ ደረጃ እንግዲህ ቃል ምንድን ያደረገችው ሰላምን ስለዛችው ስለ ጓደኛዋ ሱስ እንዳለባት እንዳለ ምርስ አረገቻት። በቃ ምንም በቃ ተመልሳ እንኳን ጥሩ ነገር ራሱ መልአክ ናት ብትላት እንኳን እንዳታምናት አድርጋ ነው እንደዚህ ስሟን ያጠፋችው። ይህም እንግዲህ ላለመተማመን ትልቅ ዋጋ ያስከፈላት ነው ያለ። አሁን ላይ ተመልሳ ያደፈረሰችውን ነገር ለማጥራት ብትሞክርም እንግዲህ ሰላም ወይም ደግሞ ቃል ሰላም እያመነቻት አይደለም። ጭራሽ እዚች ልጅ ጋርማ እንዳላይች ነው የተባለችው። እንደዚ አይነት ሰውማ ጓደኛሽ ሊሆን አይገባም ነው ያለቻት። አሁን በጣም ተቸግራለች። ከዛ ደግሞ በኃይሉ እስር ቤት ሊፈታ ነው ስትባል በጣም ነው የደነገጠችው። ምክንያቱም በኃይሉ እሷ እንዳሳሰረችው አውቋል። ሁሉንም ነገር ነው ያወቀው። ካወቀም በኋላ እንግዲህ ችግር ነው። መጀመሪያ ውሳኔ ምን ሊያደርግ ይችላል እንግዲህ በኃይሉ እስር ቤት ከወጣ በኋላ ከሰላም ፊት ነበር የተርበተበተችው። ምንድን ነው እንደዚህ የሚያስደነግጥሽ? በሰላም ነው ወይ ያለቻትም ነበረ። እሷም ማለት ችግር የለም በማለት ነው እንግዲህ ዝም ያለቻት። እንግዲህ ሰላምም ግራ ግብት ብሏታል። የልጇ ነገር ጸባዩ ምናምን እየተቀየረ እየደነገጠች እያየቻት፣ ግን እኮ ልጠራጠራት አልቻለችም። አሁን ያላት አማራጭ እንግዲህ ሰላም ዝም ብላ የቃለ ሁኔታ መከታተል ነው። ልጅቷም እንግዲህ ቅጁን ከያዘችባት በኋላ 24 ሰዓት ሰጥሻለሁ ብላ ነው የወጣችው። በዚህ ቅስፈት እንግዲህ ምንም እንቅልፍ እንኳን ልተኛ አልቻለችም ቃል ማለት ነው። በጣም ተቸግራ ነበረ። ዳጊም እንግዲህ እናት ናት ከተባለ በኋላ ይህንን ነገር ለማጣራት ወደ ገኒ ቤት ሄዷል። ግን ወደ ገኒ ቤት ሲሄድ ብቻዬን አልሄድም በማለት በጣም እየጎተታት ነበር። ብሌንን እጇን ይዞ እየሄደው ማለት ነው። ከዛ ብሌን ስራ አለኝ አልሄድም እንኳን ብትለው ምንም እያዳመጣት አልነበረም። የራሱ ጉዳይ ስራው። ስለዚህ ስለ እናቴ ማወቅ አለብኝ ብሎ ፎቶዋን ሄዶ አገኘ። በጣም ደስ አለው። በጣም ሳቀ፣ ተደሰተ፣ አለቀሰ። ሰው ለማንም እንዳትናገር ተባለ። ከዛ ግን የልጅ ስሜቱ እንዲሁም ደግሞ የእናት ፍቅሩ ስለወጣለት በለቅሶ እናቴ እኮ ነሽ ምናምን ሲል ሰማችና ብሌን አወቀሽ ማለት ነው። ብሌን በእርግጥ ብታውቅም ምንም አትልም፣ ብዙ ነገሮችን ብታውቅም ማለት ነው። ስለዚህ ጓደኛና ደግሞ ቃል ከሰላም ላይ ሊያደርጉባት ያሰቡትን ነገር ሰምታለሽ ማለት ነው። ብሌን ይህን ነገርማ መናገር አለብኝ፣ ጭራሽ ደግሞ የቀላል በቃ ብሎ ሌላ ሰው አምጥታ ሲቤት ልታስቀምጥ ነው እንዴ በማለት ተናዳ ራሱ ለሰላም ልትነግራት ሚስጥሩን ቃል ልጇ እንዳልሆነች ልትነግራት ስትሄድ ትዝ አላት። በቃ ጉረሯን አንቃ ምናምን ያስፈራራቻት። እናገራለሁ ብትይ ያለቀልሽ፣ ስለዚህ አርፈሽ ተቀመጭ ብላታለች ማለት ነው። አስፈራታታለች። ከዛ እሺ ብላ እንግዲህ ወጣች ማለት ነው። በቃ ሰላምን ተረዳቻት። የሆነ ትልቅ ከባድ ሚስጥር እንዳለ ግልጽ ነው። ልትነግረኝ ፈልጋ ግን ደግሞ መናገር አልፈለገችም። እና ምን ባረጋት ይሻላል ብላ እንግዲህ አሰበች ብዙ ነገሮችን። ግን ደግሞ አታስቢ፣ የሆነ ቀን በቃ ደህና ስትሆኝ ምናምን ትነግረኛለች ብላታለች። እሷም እሺ ብላ ወጣች ማለት ነው። ሳትነግራት ቀረች። ከዛ ወዲያውኑ እንግዲህ እያለቀሰች በቃ የእናንተ ውሸት ተባባሪ ሆንኩኝ አይደል ብላ ብሌንም ስታለቅስ ነበር። እንግዲህ በራሷ በኩል እንደምንም አድርጋ እንግዲህ ወጣች። ያው ለቅሷንም አባብሳለች። ሳሚም እንግዲህ ወደ ቤቱ ከሄደ በኋላ በእርግጠኝነት እኔ ቃልም ማመን የለብኝም በኃይሉን እስር ቤት እንደከተተችው ነገም የኔ ተራ ነው የሚሆነው። ስለዚህ በእርግጠኝነት ፍላሹን አግኝተዋለች። ከዛ ዳግም እንዲያመጣልኝ አደርጋለሁ ይላል። ስለዚህ ዳግም ደግሞ ከዛ ቤት ስለሚኖር ይህንን አጋጣሚ በመጠቀም እንግዲህ ሊያገኘው ይችላል በቀላሉ ብዬ አስባለሁ። አሁን እናቱን ትክክለኛ እናቱ እንደሆነች አረጋግጥ ብሎታል። ዳግም ደግሞ አረጋግጧል እናቱ እንደሆነች። ከእስር ቤት ሁላ ነው እንግዲህ ሄዶ ያያት። እዛ አይቷት ራሱ ማለት ነው። አላመነም ማለት ይቻላል። እንግዲህ አረጋግጧል። አሁን ሳሚ ደውልልኝ ብሎታል። እንዳረጋገጥክ ደውልልኝ ነው ያለው። ስለዚህ ሲደውል ደግሞ በጣም ከባድ ትዕዛዝ እንደሚሰጠው እርግጥ ነው። በአንደኛ ደረጃ እንግዲህ ፍላሹን አምጣልኝ ነው የሚሆነው። ሁለተኛ ደግሞ ብሌን የኔ ናት ከዚህ በኋላ እንዳትፈልጋት እንዳትወስዳት የሚል ትዕዛዝ ነው ብዬ አስባለሁ። እኔ በበኩሌ እንግዲህ የሳሚ ውሳኔ ወይም ደግሞ ለዳግም የሚሰጠው ሀሳብ ምን ይመስላችኋል? እንደገና በኃይሉ እስር ቤት ከወጣ በኋላ ቃል ናት ያሳሰረች ብሎ ነው የሚያምነው ወይስ ደግሞ ብሌን ናት? በኃይሉ አሁን ቃልን ብዙ ነገሮችን እየሰራች ነው ያለችው እዛ ቤት የቤት ሰራተኛ ሆና፣ ግን ደግሞ ሚስጥሮች ልታውቅ አልቻለችም። ታውቃለች በጣም ብዙ ነገር መናገር አልቻለችም። ሊገሏት እንደሆነ በጣም እያንዳንዱ ብዙ ነገሮች ነው የምታውቀው። ይህ ነገሯ ዋጋ እያስከፈላት ነው ያለው። በሌላ በኩል እንግዲህ ገኒ ስታየው ልጇን በጣም ነው ፈገግ ያለችው። ግን እስር ቤት የምትፈታ መቼ እንደሆነ አይታወቅም። ለምን እንደማይፈቷት እንግዲህ እስካሁን አይታወቅም። አሁን ዳግም መጀመሪያ ስራ ማድረግ ያለበት እናቱን ለማስፈታት ያች አልማዝ የምትባለውን ሴትዮ ፈልጎ ማግኘት ነው። ከዛ በኋላ
በህይወት እንዳለች እንዳልሞተች ካወቀ ተፈታለ ብዬ አስባለሁ እንጂ ሌላ ምንም አይነት አማራጭ የለውም። በኃይሉ ደግሞ አሁን ከእስር ቤት ከወጣ እርግጠኛ ነኝ በሁኔታው በዳጊ በገኒ ምናምን እናቱ እንደሆነች አውቋር ብሎ ሌላ መዘዝ ሊያመጣበት ይችላል። ያው እንግዲህ ከልጅነቱ እሱ ነው ከእናቱ እጅ ቀምቶ ሌላ ሰዎች ሰጥቶ ያሳደገው ምናምን። ስለዚህ ነገር ደግሞ እንዲፈጠር አይፈልግም። ታስራለሁ ብሎ ስለሚያስብ መለያየት ነው የሚፈልግ። አጅሬትም የቃል ጓደኛ ሻንጣዋን ይዛ መታለች። ብሌን እንዴት ነው የምታደርገው ይህን ነገር? ሁለቶችን ውሸታሞች እዛ ቤት እንዲቀመጡ ልፈቅድ ነው? ሚስጥሩን አትናገርም ለሰላም? ኧረ ሸም ነው። ከዛ እንግዲህ ቃል ራሱ ውጭልኝ እንዳመጭ ብትላት በአይነ ፈጣጣ በድርቅና ነው እንግዲህ የገባችባት። እንዴት እንደምታደርግ እንግዲህ እስኪ እናያለን። መጨረሻው ምን ይመስላችኋል? ያቺ የቃል ጓደኛ እዛ ቤት የምትኖር ይመስላችኋል? ትኖራለች ብዬ አስባለሁ እኔ። ምክንያቱም ቃል በጣም ብዙ ነገሮችን ማሳመን የምችል ልጅ ነች። መልካም ጊዜ ይሆንላችሁ። የዛሬ ቪዲዮአችን ይመስላል።